ብቻ አይደለም። ግን ለምሳሌ የኢየሱስ ልጅነት እና የኛ ልጅነት አንድ ነው ብለሽ ነው የምታምኚ? እኔ ኢየሱስ የበኩር ወንድሜ ነው ብዬ ነው አይደለም። አይነቱ ኢየሱስ የእግዚአብሔር ልጅ የተባለበትና አንቺ የእግዚአብሔር ልጅ የተባለሽበት አንድ ነው። ኢየሱስ እውነት ነው፣ እኔም ኃይሉ ያንስ እውነት ነኝ እና ውሸት ነኝ እንዴ? ኢየሱስ መንገድ ነው እና እኔ ገደል ነኝ? ስለዚህ ነው ማለት እውቀት ከተቀበልን በኋላ ይላል። የእውነትን እውቀት ከተቀበልን በኋላ ወደን ምን ኃጢአትን ብናደርግ ተመልከቱት። ስደፍን ጠብ ሲል ስደፍን ይላል አንድ ድራማና ሁሉም እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፈው ጌታ በኢየሱስ የጸና ሲኦል ሊገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይጽናና። ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ? ሰላም ቅዱሳን የእግዚአብሔር ቤተሰቦች እንደምን ቆያችሁልኝ? የእግዚአብሔር ፍቅር የልጁም የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ሁልጊዜ ደጋግሜ እንደማነሳው ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው። ታማኝነት ብዙ ነው ተብሎ በእግዚአብሔር ቃል ላይ እንደተጻፈ ለሌላ ሐሳብ ደግሞ ተገናኝተናል። አብራችሁኝ እንድትቆዩ ደግሞ ላይክ እያደረጋችሁ ለብዙ ሰዎች ሼር በማድረግ ብዙ ሰዎች ጋር እንዲደርስ አብራችሁኝ በማገልገል እንድትጀምሩ በጌታ ፍቅር አሳስባችኋለሁ። እኔና አብ አንድ ነን በማለት ጌታ ኢየሱስ ክርስቶስ ተናግሯል። ተመሳሳዩን ነገር ኃይሉ ዮሐንስም እኔና አብ አንድ ነን፣ እኔና መንፈስ ቅዱስ አንድ ነን፣ እኔና ኢየሱስ አንድ ነን የሚል ሐሳብ ሲናገር ተመልክተናል። የተለያዩ ሌሎች ሐሳቦችንም ተናግሯል። እንግዲህ ይሄ የስተት ትምህርት መሆኑን እንደ እግዚአብሔር ቃል እንድንመለከት ፈልጋለሁ። ከዚህ በፊት በለቀኩት ቪዲዮ ላይ ደግሞ በጣም ብዙ ኮሜንቶች ደርሰውኛል። ከነዛ ብዙ ኮሜንቶች መካከል ግን ለሁለቱ ኮሜንቶች አጠር ያለ ምላሽ መስጠት እፈልጋለሁ። ከሁሉ በፊት ግን እስቲ በዚህ ቪዲዮ እንጀምር። እንዴት ወልከኝ ነው ሁሉ ደህና እግዚአብሔር ይመስገን። ጌታ ይወድሃል? አዎ ይወደኛል። ኢየሱስ ጌታ ነው? አዎ ለዘላለም። ቆይ ግን አይነው ሁሉ ለምንድን ነው ቸርች ሄደ ወንጌል ማሰማው? አንተ እኮ ፍቅር ለምትሰብክ ትልቅ ሰው ነህ። ማን ይሰደኝ? እኔ ወስድሃለሁ። እሺ እንሂድ። ቀስ 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 አይነኩሉ ቆይ ለምንድን ነው ወንጌሉን አቋርጥ የወጣው? የሚሰበከው እኮ እኔን አይመለከትም ልጄ። ምን ላድርግ ብለህ ነው? ለምን እኔ ባንክ ደብተር እንኳን የሌለኝ ሰውዬ ምን እሰራለሁ ብለህ ነው? ሄድኩት እኮ በአካውንት ገንዘብ እንዲገባ ሳይሆን ወደ ልቤ የሚገባ እግዚአብሔርን ቃል ፈልጌ ነበር። ታዲያ እሱ ቢሆን እኮ አለ። አንተ ወሰድከኝ ቦታ ግን ሲሰበክ የነበረው ስለዚህ ቻለም ነው እንጂ ስለ ፍቅር አልነበረም። ታዲያ ሀብቱም ቢሆን እኮ ከእግዚአብሔር ነው የሚላከው አይነው እኮ። እግዚአብሔር ቤት ብለህ ወስደኝ ስለ ገንዘብ ልሰበክ? በል እሱን አንተ በርታበት። እኔስ ፍቅር መንገዱ ያስተምረኛል። አዎ ሰው በእግዚአብሔር ቤት ለነፍሱ ምግብ የሚሆነውን የአምላኩን ቃል ሊሰማ እንጂ ሀብትን ጭኖ ሊሄድ አይመጣም። በሃይማኖት ስም የተሳሳተ መልእክቶችን ለሚሰብኩ አስተውሉ ለማለት ያህል ይህን መልእክት አስተላለፍኩ። በእርግጥም እኛ ወደ ቤተክርስቲያን ስንሄድ በዋናነት ስለ ነፍሳችን፣ ስለ ጌታ ፍቅር እና ስለ ዘላለም ሕይወት ትኩረት ሰተን እንድንመለከት ሊያረጉ የሚገቡ መጽሐፍ ቅዱሳዊ የሆኑ መልእክቶች ሊተላለፉ እንደሚገባ እኔም በዚህ ሐሳብ በጣም እስማማለሁ። ደግሞም የዘላለም ሕይወት እንዳለው ሰው ለዘላለሙ እንደሚያስብ ሰው ከእግዚአብሔር የምንቀበለውን መልእክት ሰምተን ልንበረታ፣ ጸጋውን ልንካፈል እንደምንሄድ መጽሐፍ ቅዱሳችን በብዙ ቦታ ይሄንን ያስረግጥልናል። ቅድም እንዳልኳችሁ በዚህ በኃይሉ ዮሐንስ ትምህርት ዙሪያ በጣም ብዙ ሰዎች እየተነጋገሩ ይገኛሉ። ሜሎስ ኮኪን የሚጠይቃትን ጥያቄ ቫይራል ወጥቶ ተመልክቼዋለሁ። ከዛ በኋላ ኃይሉ ዮሐንስ ያነሳቸውን ቪዲዮዎች ተመለከትኩኝ። አንድ ሁለቱን ላሰማችሁ። አንቺም ኢየሱስ የእግዚአብሔር ልጅ በተባለበት ልክ አንቺ የእግዚአብሔር ልጅ ነሽ። ለዛ ምን ነሽ? ኦፍ ኮርስ እንደዚህ ነው ማለት በጣም ብዙዎቹ ደግሞ ወንጌል አማኞች ታሉ በጣም ብዙ አሉ እንደዚህ የሚያምኑ። እሱን እኮ ነው ማለት እኔ ኢየሱስ የበኩር ወንድም ነው ማለት እሱ የበኩር ከሆነ እኔ ደግሞ እንግዲህ አሁን የበኩር ልጅ እኛ ቤት አለች። ከእሷ ቀጥሎ ያለሁት እኔ ልጅ ለአባቴ ልዩ ልጅ ነኝ ብዬ አላምንም። የበኩር ነኝ እሱ ካለ እሱ የበኩር ነው፣ እኔ ደግሞ ታናሽ ነኝ። ያ ማለት እግዚአብሔር ነኝ ማለት ግን አይደለም። እግዚአብሔር አባቴ ነው፣ ልጅ ነኝ ማለት። ወደ እሱ አልመጣሁም። ስለዚህ በዚህ ጉዳይ ላይ ከኃይሉ ዮሐንስ ጋር አንድ ነው ማለት ነው እምነትሽ? እኔ ኢየሱስ የበኩር ልጅ ነው፣ እኔም ደግሞ የእግዚአብሔር ልጅ ነኝ። ከኢየሱስ ልጅነት የተናነሰ ልጅነት የለኝም። ያ ማለት ግን እግዚአብሔር ወልድ አምላክም ሰው ነው፣ አምላክም ሰው ነው ማለት ግን አይደለም። ልጅ ነኝ። አይ እሱን አጠየቁም በቃ። ስለዚህ አንቺም ኢየሱስ የእግዚአብሔር ልጅ በተባለበት ልክ አንቺም የእግዚአብሔር ልጅ ነሽ። ለዛ ነው ነሽ። ኦፍ ኮርስ እንደዚህ ነው ማለት በጣም ብዙ። እሺ እንግዲህ ኮኪ እንደሰማችሁት ነው የተናገረችው። ታዲያ ኃይሉ ዮሐንስስ ምንድን ነው ያለው? ነኝ ያለው በሙሉ ነኝ። ኢየሱስ እውነት ነው፣ እኔም ኃይሉ ዮሐንስ እውነት ነኝ እና ውሸት ነኝ እንዴ? ኢየሱስ መንገድ ነው እና እኔ ገደል ነኝ? ስለዚህ እኔ የምላችሁን በሉ እስቲ እኔና እግዚአብሔር
አንድ ነን። እኔና ኢየሱስ አንድ ነን። እኔና መንፈስ ቅዱስ አንድ ነን። ኢየሱስ ክርስቶስ የእግዚአብሔር ልጅ በሆነበት አይነት መልኩ የእግዚአብሔር ልጅ ሆኛለሁኝ። አንዳንድ ሰዎች እንዲሁ ሲሉ ሰምቼ አውቃለሁኝ። ኢየሱስ ክርስቶስ የእግዚአብሔር ልጅ የተባለበትና እኛ እግዚአብሔር ልጆች የምንባልበት አንድ አይነት አይደለም ይላሉ። ይሄን አላምንም እኔ። ይሄ መጽሐፍ ቅዱሳዊ አይደለም። ይሄ ሪሰንት የሆነ ቲዮሎጂ ይሄን አያረጋግጥልንም። ይሄ ትራዲሽናል የሆነ ቲዮሎጂ ነው ይሄን የሚናገረው። እንግዲህ አንዳንዶችም ምላሽ ሰጥተውበታል። አንድ ሁለቱን እንዲሁ ላሰማችሁ። እናንተ በማህበራዊ ሚዲያ ላይ በጣም ብዙውን ሐሳብ ተመልከቱት። ጠብ ሲል ስደፍን ይላል አንድ ድራማና ከሐሰተኛ ነቢያትና ከሐሰተኛ ሐዋርያቶች ከነጋዴና ወንበዴ ማህበራት ትንሽ እፎይታ አገኘን፣ ተገላገልን። ደግሞ ወደ ህዝቡ ልንመለስ ነው፣ ወደ መድረክ አገልግሎታችን ልንመለስ ነው ብለን ደግሞ ትንሽ አየር ለመሳብ ስንሞክር እንደነ ኮኪ አይነት እንኳንም በነገራችን ላይ አንቺን እንኳንም ሜሎስ አናገረሽ፣ እንኳንም እኔ አላናገርኩሽ፣ እኔ አናግሬሽ ቢሆን ኖሮ ዲስካሬጅ ነበር ማድረግሽ። ምክንያቱም ተቆጪ የሌለሽ ሴት መሆንሽን ያሳያል። ሃይባ የሌለሽ አየሽ፣ ሄደሽ በስተት ትምህርቱ በኑፋቄው ሃይባይ ተቆጪ የሌለው ሰው እጅ ላይ ወደቅሽ ማለት ነው። እንደነ ጳውሎስ ፈቃዱን የመሳሰሉ የእግዚአብሔር ልጅነትና የኛን ልጅነት በግልጽ የሚያስተምሩ ቪዲዮዎቻቸው በቀላሉ ክሊክ ተደርጎ ሊገኙ የሚችሉ እንደነ ዶክተር ማሙሻ አይነት እንደነ ያሬድ ጥላሁን አይነት በርካታ አገልጋዮች በእግዚአብሔር በክርስቶስ ኢየሱስ ልጅነትና በእኛ መካከል ስላለው ልጅነት ፍንትው ያለ ምንም ያልተወጫበረ ንጹህ ትምህርቶችን ጆሮ ዳባ ብለሽ እዚህ ጋር እንዴት የምታስጠይ ሴት ሆነሽ ነው የተገለጽሽው? በእናትሽ ጠብ ሲል ስደፍን የሚለውን ሐሳብ አንስቷል። በጣም ነው የተመቸኝ። በጣም ብዙ ጊዜ ትክክለኛውን ትምህርት ልናስተምር ፋታ በምናጣበት አይነት ሁኔታ የስተት ትምህርቶች ሲራገቡ በአየሩ ላይ ሲበዙ እንመለከታለን። ይሄ የሚቀጥል መሆኑን ደጋግሜ ሳነሳ ነበረ። የተለያዩ ሐሳቦችን በማህበራዊ ሚዲያ ያቀብሉናል። ከዛ በኋላ እነሱን ደግሞ ከተንጫጫንባቸው በኋላ ትንሽ ቆይተው ደግሞ ሌላ አጀንዳ ያቀብሉናል ብዬ ስናገር ነበረ እና ሰሞኑን የነበረው ይሄንን የሚያመላክት ነው። ልክ ፋታ አገኘን ደግሞ ትክክለኛውን ትምህርት እናስተምራለን ብለን ስናስብ አለ ሀብትሽ ቦረና ሲናገር እንደሰማችሁት ወዲያው ደግሞ ሌላ አይነት እንደዚህ አይነት ነገር መጣብን የሚል ሐሳብ ነው ሲያነሳ የነበረው። ይሄ ስሜት የኔም ስሜት ነው። እግዚአብሔር ልጅነት የሚናገሩ ትምህርቶች እያሉ እንዴት ይህንን መምረጥ ፈለግሽ የሚል ሐሳብ አንስቷል። እንዳለመታደል ሆኖ የስተት ነገሮች በጣም ጎልተው ይወጣሉ እና ይህንን ሐሳብ በጣም አግሪ ማደርገው እኔ አሉ በጣም በትክክል የተነገሩ እንደ እግዚአብሔር ቃል የሆኑ ኢቭን እኮ መጽሐፍ ቅዱስን ከፍተን እንኳን ብናጠና አስቸጋሪ ያልሆኑ ለመረዳት እንኳን አስቸጋሪ ያልሆኑ በጣም ግልጽ ሆነው የተቀመጡ ስለ እግዚአብሔር ልጅነት የሚናገሩ ስለ ጌታችን ስለ ኢየሱስ ክርስቶስ ደግሞ ማንነት የሚናገሩ ክርስቶሎጂን በግልጽ የሚያስተምሩ የእግዚአብሔር ቃል ክፍሎች አሉ። እነዚህ ባሉበት እንዴት ነው እኔ እንደ ኢየሱስ ነኝ፣ እሱ መንገድ ነው እኔም መንገድ ነኝ፣ እሱ እውነት ነው እኔም እውነት ነኝ፣ እሱ ህይወት ነው እኔም ህይወት ነኝ ብለን ከሱ ጋራ ለመተካከል ያለ አይነት እንደው የመንጠራራት ልበለው የመመለክ ልበለው በጣም የሚያሳፍር አይነት ትምህርት ይዞ ከመጡ ሰዎች ጋራ ኮኔክት አድርገን እንዴት እንቀጥላለን የሚል ሐሳብ ነው ያነሳው። እስቲ የኔን ሐሳብ ከማስቀመጤ በፊት ሌላውን አንድ ቪዲዮ ልጨምርላችሁ። ሰው የኔ ያክል ድፍረት ቢኖረኝ ማለት ነው እኔ እንጃ እኔ አላውቅም። ምንፍቅናው እጅግ በጣም የተራቀቀ ምንፍቅና ነው ያለው። ባይዘው መጽሐፍ ቅዱሳችን በግልጽ በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ጌታችን ኢየሱስ ክርስቶስ አንድ ክሌም ያደረገው ሐሳብ ነበር። እኔና አብ አንድ ነን ብሎ በማለት በሆሜሺያስ ሰብስታንስ ወይም ደግሞ ተመሳሳይ ከእግዚአብሔር በአብ ጋር ያለውን ባህሪ ለመናገር ሲያስቀምጥ እንመለከታለን። እንግዲህ ኃይሉ እንደምትመለከቱት እኔና አብ አንድ ነን ይላል፣ እኔና መንፈስ ቅዱስ አንድ ነን፣ እኔና ወልድ አንድ ነን ብሎ ይናገራል ማለት ነው። ከሥላሴ ጋር አንድ ነን ብሎ አንድ ነን ስንል ከእግዚአብሔር ጋር ባይዘው በባህሪ ከሆነ በሰብስታንስ ከሆነ ወይም ደግሞ በኔቸር በኤሰንስ ከሆነ ትልቅ ኃጢአት ነው የሚሆነው። ከእግዚአብሔር ጋር አንድ ባህሪ የለንም፣ እኛ እኩል ማንነት የለን እንዴ። ኢየሱስ ያን ክሌም ሲያደርግ እኮ አምላክነቱን ለማሳየት ነው። እኔ እግዚአብሔር ነኝ ወደ ማለት ያመጣናል፣ ወይም እኔ አምላክ ነኝ ወደ ማለት ያመጣናል። እነ ቡሽሪ ክሌም እንደሚያደርጉት አንዳንድ የአፍሪካ ዌስት አፍሪካ የአጋንንት አስተምሮ በዚህ መልኩ ነው እኔና አምላክ አንድ ነን በማለት ነበር የጀመሩት። ፋይናሊ አሁን ያሉበት ደረጃ በጣም የሚያስፈራ ነው። መመለኩላ ጀምረዋል። ኃይሉም ስቲል እንግዲህ ምንፍቅናውን ቀጥሎበታል። በላይቭም ጭራሽ እየገባ የሚናገረው እንደፈለገ ይናገራል። ኢየሱስ ክርስቶስ እኔ እውነት መንገድ ህይወትም ነኝ እንዳለ ዮሐንስ ወንጌል 14 ቁጥር 6 ላይ ይህንን ሐሳብ ወስደን ለራሳችን ክሌም የምናደርግ ከሆነ ነገር ልንገራችሁ፣ እኔ አምላክ ነን እያለን ነው። ኢየሱስ ክርስቶስ ያደረገውን ክሌም ነቢያቱ ክሌም አላደረጉትም። መጥምቁ ዮሐንስ እንኳን ምንድነው ያለው? አንተ ክርስቶስ ነህ ወይ ሲሉት አይደለሁም ነው ያለው። እኔ ላንስ እሱ ሊልቅ ይገባል ነው ያለው። ኦኬ ከኔ በፊት ነበር ብሎ ነው ፖይንት ያደረገው። ነው ዮሐንስ ወንጌል ምዕራፍ 2 ላይ ስታነቡ ይህም በነገራችሁ ከኔ በፊት ነበር፣ በ6 ወር እንኳን በውልደት በቀድሞው ከቅድመ ዓለም ከእግዚአብሔር ጋር ነበር እያለ ነው። በእግዚአብሔር ዘንድ ነበር ይሄ ቃል የተባለው። እግዚአብሔር
ከእግዚአብሔር ጋር የነበረን አብረህ ይህን ሰብስታንስ ሼር አደርጋለሁ የምትል ከሆነ አንተ ሊትል ጋድ ነህ ማለት ነው። ይሄ ደግሞ ትልቅ ምንፍቅና ነው፣ የተወገዘ ነው። ስለዚህ አካሄዳችሁን እባካችሁ ተጠንቀቁ። ከዚህ ሰው ጋር የምታደርጉ ለዚህ ተጠንቀቁት። ይህ ሰው እጅግ በጣም ልንጠነቀቀው የሚገባ የኑፋቄ የስተት ትምህርት ነው። ደግሞ ይሄ ትምህርት መርዝ የሆነ ትምህርት ነው። ብዙ ሰዎች መርዝ ነው ብለውታል። ስለዚህ ከተነደፋችሁ እናንተም ተመሳሳዩን ነገር ነው የምታንጸባርቁት። እና እህታችን ኮኪም ተመሳሳዩን ነገር ስታረግ ስለተመለከትኩኝ ነው ይሄንን የማነሳው። እሷ የብኩርናን ጉዳይ ነው ያነሳችው። እሱ የበኩር ልጅ እንደመሆኑ እኔም ደግሞ እህቴ በኩር ልጅ ስትሆን ከአባቴ ልጅነት ጋራ ተመሳሳይ ነገር እንዳላት ሁሉ እሷ ልጅ ሆነችው መጠን እኔም ልጅ እንደሆንኩት ሁሉ እኔም የኢየሱስ ክርስቶስ የበኩር ልጅ ከሆነ እኔም የእግዚአብሔር ልጅ ልክ ኢየሱስ እንደሆነው ነኝ የሚል ሐሳብ ነው ያነሳችሁ። እንግዲህ ይሄ ወንድሜ ሲያነሳ እንደነበረው እነዚህ አይነት ነገሮችን ክሌም የምናደርግ ከሆነ የመጥምቆ ዮሐንስን ሐሳብ መመልከት ይኖርብናል። እኔ ላንስ እሱ ግን ሊልቅ ይገባል አለ። ምክንያቱም እሱ አምላክ ነዋ እና እዛ ጋር ልንጠራራ የማንችልበት በፍጹም ልንጠራራ አንችልም። እና በጣም ትኩር ብለን እንድንመለከት ያስፈልጋል። ኢየሱስ ክርስቶስን በማመን ሰዎች እንደሚድኑት ሁሉ እኛም ለሰዎች ወንጌሉን ስንነግር እኛ ያንን የማዳን ስራ ሰርተናል ማለት ነው ብሎ በድፍረት ሲናገር ሰምቼዋለሁ። እና ይሄ እጅግ በጣም የሚያሳፍርም ደግሞም ሊገሰጽ የሚገባው የኑፋቄ ትምህርት ነው። በፍጹም እኛ እንደዛ ልናደርግ አንችልም። ሰዎችን ከእግዚአብሔር ጋር ታረቁ ብለን የምንጮህ እኛ ነን ይላል ሐዋርያው ጳውሎስ በቆሮንቶስ ላይ ሲናገር። ስለዚህ የማማለድን ስራ እንሰራለን፣ ኑና ታረቁ እንላለን፣ እንደውም እንለምናለን ነው የሚለው። ያንን አደረግን ማለት የደህንነት ስራ ሰራን ማለት በፍጹም አይደለም። የሚያድን እግዚአብሔር እንደሆነ መጽሐፍ ቅዱስ በግልጽ ይናገራል። እኛ ምስክሮች ነን ነው የሚለው መጽሐፍ ቅዱስ። ስለዚህ ምስክርነታችንን ለሰዎች እናቀርባለን። ሰው ጌታ ኢየሱስ ክርስቶስን አምኖ እንዲድን ያንን እንመሰክራለን። ደግሞ ከምንመሰክርበት ነገር አንዱ ክርስቶስ ኢየሱስ ለኛ ያደረገውን ነገር ነው የምንናገረው። ያንን በማሳየት ነው እንጂ ስራውን የምንሰራው በማዳን ስራ ውስጥ አንድም ቅንጣት ታክል እንኳን የኛ አስተዋጽኦና ድርሻ የለውም፣ አንችልምም ሲጀመር። ቀጥዬ እንግዲህ ላነሳላችሁ የምፈልገው ባለፈው ቪዲዮ ላይ ኮመንቶች ደርሰውኛል እና ከደረሱኝ ኮመንቶች መካከል ሁለቱን አነሳላችኋለሁ። እንዳልኩት የመጀመሪያው የኑፋቄ ትምህርት የምታስተምረው አንተ ራስህ ነህ፣ ዳዊት አይደለም የሚል ሐሳብ ለወንድማችን ዳዊት ፋሲል የተቆረቆረ ሰው ሲናገር ኮመንት አድርጎልኛል። እንግዲህ ይህንን ኮመንት በዲፌንድ በማድረግ መንገድ አይደለም መመለስ የምፈልገው። ነገር ግን እኔ ዳዊት ፋሲል የሚያስተምራቸውን ሁሉንም ትምህርቶች እየተቃወምኩ አይደለም። ነገር ግን እንደ እግዚአብሔር ቃል ያልሆኑ ሐሳቦችን ሲያነሳ ስሰማ እሱን ኮንፍሮንት አደርጋለሁ። እንደ እግዚአብሔር ቃል አይደለም በማለት እንደ እግዚአብሔር ቃል ያልሆነውን እንደ እግዚአብሔር ቃል አይደለም በማለት እናገራለሁ። እዛኛውን ቪዲዮ ላይ ምን ብዬ አንስቻለሁኝ? አንተ እኮ ችግር ዶክተር ማሙሻን ነው የምሰማው ብሎ የተናገረኝን ወንድም ዶክተር ማሙሻ እንደ እግዚአብሔር ቃል ስለሚያስተምር ያንን እንደ እግዚአብሔር ቃል ያስተማረውን ከእግዚአብሔር ቃል መዝኜ 100% እንደ እግዚአብሔር ቃል የሆነውን እቀበላለሁ። ግን ነገ ደግሞ ተነስቶ እንደ እግዚአብሔር ቃል ያልሆነ ሐሳብ ቢያነሳ 100% ኖ ላለሁኝ ብዬ ሐሳቡን ሳነሳ ነበር። ይሄ እውነታ ነው። ስለዚህ ዳዊት ፋሲል የሚያነሳቸውን ሁሉንም ሐሳቦች እግዚአብሔር ቃል ካልሆኑ አልቀበልም፣ እንደ እግዚአብሔር ቃል ከሆኑ ደግሞ እቀበላለሁ የሚል ሐሳብ ነው ያነሳሁት። ስለዚህ ሁለተኛው ኮመንት ላይ ደግሞ ምንድነው የተባልኩት? እንደ እግዚአብሔር ቃል አስተምር፣ ማስረጃ ከእግዚአብሔር ቃል አምጣ የሚል ሐሳብ ቀርቧል። ስለዚህ አንድ ሰው ከዳነ ነው ለሚለው ትምህርት ሁለት የእግዚአብሔር ቃል ክፍሎችን ላነሳ ወደድኩኝ። አያይዤ ደግሞ ሁለት ቪዲዮዎችንም ጋብዛችኋለሁ። የማነሳው የመጀመሪያው የእግዚአብሔር ቃል ገላትያ ምዕራፍ 5 ቁጥር 1 ላይ ምን በማለት ይናገራል? በነፃነት ልንኖር ክርስቶስ ነፃ አወጣን በማለት ይናገራል። ከዛ ቀጥሎ ደግሞ ምን ይላል? እንግዲህ ደግማችሁ በባርነት ቀንበር አትያዙ በማለት ይናገራል። ምን በሉ? ጸንታችሁ ቁሙ፣ እንደገና በባርነት ቀንበር አትያዙ። ክርስቶስማ ምን አድርጓቸዋል? ነፃነት አውጥቷል፣ ነፃ አድርጓቸዋል። በምን እንድትኖሩ? በነፃነት እንድትኖሩ። እናንተ ግን ምን በሉ? ጸንታችሁ ቁሙ። ለምን? እንደገና በባርነት ቀንበር እንዳትያዙ በማለት ይናገራል። እንግዲህ ገላትያ ምዕራፍ 5 ቁጥር 1ን ገብተን ማንበብ እንችላለን። እና ያ የዳነው ሰው ደህንነቱን በትክክል በህይወቱ መተግበር አለበት የሚል ሐሳብ ነው ማንሳት የምፈልገው። ይሄ ማለት ለደህንነቴ ማዋጣው ነገር አለ እያልኩ አይደለም። እባካችሁ በደንብ ለይተን እነዚህን ሁለት ሐሳቦች። የመጀመሪያው ሐሳብ የዳነው እኛ ስራ ሰርተን ነው ደህንነታችንን የምናስቀጥለው ስራ በመስራት ነው የሚል ሐሳብ እንዳነሳን አድርገን ለምን እንደምትመለከቱ አላውቅም። ግን አንድ ሰው የዳነው በክርስቶስ ኢየሱስ በመስቀል ላይ ስራ እንደሆነ መጽሐፍ ቅዱስ ማንም እንዳይመካ ከስራ አይደለም
በማለት ሐዋርያው ጳውሎስ ተናግሯል። ራሱ ሐዋርያው ጳውሎስ ደግሞ እኛ ደህንነታችንን እንደሚገባ እንድንኖረው ደግሞ ይነግረናል። አለበለዚያ ግን ዕብራውያን ላይ ያለውን ክፍል ላንሳላችሁ። ዕብራውያን ምዕራፍ 6 ከቁጥር 4 ጀምሮ እስከ 6 ያለውን ብንመለከት በጣም ግልጽ ሐሳቦችን ይናገራል። እስቲ እሱን እናንብብ። እምነታቸውን የካዱትን ሰዎች ወደ ንስሐ እንዴት መመለስ ይቻላል? እነዚህ ሰዎች ከዚህ በፊት ብርሃን በርቶላቸው ነበር፣ ሰማያዊውንም ስጦታ ቀምሰው ነበር፣ ከመንፈስ ቅዱስም ጋር ተካፋዮች ሆነው ነበር፣ የእግዚአብሔርን መልካም ቃልና የሚመጣውን የዓለም ኃይል ቀምሰው ነበር። ከዚህ ሁሉ በኋላ እምነታቸውን ቢክዱ እነሱ ለራሳቸው የእግዚአብሔርን ልጅ እንደገና ስለሚሰቅሉትና በይፋ ስለሚያዋርዱት እነርሱ ወደ ንስሐ መመለስ አይቻልም በማለት ይናገራል። ይሄ በጣም ግልጽ የሆነ የእግዚአብሔር ቃል ክፍል ማስረጃ ነው። እነዚህ ሰዎች ቀምሰውታል። የዘላለምን ሕይወት መለማመድ ጀምረዋል። በክርስቶስ ኢየሱስ ድነው የዘላለም ሕይወት እንዳገኙ ገብቷቸው አውቀውት ይህንን የጌታን ነገር ቀምሰው እየተመላለሱ ያሉ ሰዎች ነበሩ። ነገር ግን ምን አሉ ይለናል? ክደው ወጥተዋል ይለናል። እሱ ብቻ አይደለም፣ እነዚህ የካዱትን ሰዎች መመለስም እንኳን ይከብዳል በማለት ነው ዕብራውያን ጸሐፊ የሚነግረን። ይኸው ገብታችሁ አንብቡት። ዕብራውያን ምዕራፍ 6 ከቁጥር 4 ጀምሮ ነው ይህንን ሐሳብ ያቀረብኩት። ስለዚህ እንደ እግዚአብሔር ቃል አስተምር የሚል ሐሳብ ለቀረበው ኮመንት በጣም ብዙ የእግዚአብሔር ቃል ክፍል ማስረጃዎችን ማቅረብ ይቻላል። ነገር ግን ቪዲዮቻችንን ባጭሩ ሐሳቡን ለማሳየት ብቻ ስለምንጠቀምባቸው ነው እንደዚህ የምናደርገው። ሁለቱን ቪዲዮ ያልኳችሁን ልጋብዛችሁና በዚሁ እኔም መልእክቴን እቋጫለሁ። ለምሳሌ አንድ ጊዜ ትስታለህ፣ ይቅር ይልሃል፣ ይምርሃል። ልጆቹ ኃጢአትን አታድርጉ፣ ኃጢአትን ብናደርግ ግን በአብዘን ጠበቃል ሲል ለኃጢአት እውቅና እየሰጠ ሳይሆን መሐሪ ማን እንዳለን እያወራም ማለት ይሄ ደለብሬትሊ የምትሰራውን ደጋግመ የምታደርገውን እያወራ ሳይሆን ስትሳሳት ዋስትና ኦፍኮርስ እስከዛሬ የከረምነው ይቅር እየተባልን ነው አይደል? አንድ የፈሰሰው ደም እኛን የማጽደቅ አቅም ስለነበረ ያለ ኃጢአት የሚታይልን አምላክ ኢየሱስ የሚባል የተባረከ በአብ ቀኝ ስለኛ የሚታይ የሰውን ልጆች ሁሉ ወክሎ በአብ ቀኝ ያለ ልጅ የእግዚአብሔር ሰው የሰው ልጅ በዚያ ስላለን ይሄ ማለት ግን አየህ፣ ለምሳሌ ፈታተንከኝ ስልህ ምን እያልኩ ነው? ደጋግም የሚባለው ነገር ምንም ውስብስብ አይደለም። ንጹህ ሊና ላለው ሊረዳ ማንም አእምሮ ለከፈተ ሰው በጣም ግልጽ የሆነ ቃል ነው። በየትኛውም ኮመንተሪ ቢያገላበጡት ይሄ ቃል አንድ የተሰራን ኃጢአት አይደለም የሚያወራው፣ ወይም በስህተት የወደቀን እያወራ ሳይሆን በእውቀት በተደጋጋሚ ባደረግከው ጊዜ ግን አትፈታተነኝ እንደሚል ሰው እግዚአብሔርን ባልተገባ ድግግሞች ባለው ታሪኩ እግዚአብሔርን ምን ያደርጋል? አትፈታተኑ። በግልጽ ቃል እኮ ነው አይደል? ስለዚህ ይሄ ቃል የሚያሳይህ ዕብራውያን ምዕራፍ ቁጥር 26 ላይ 10-26 እሱን አንብበው። ይሄ ምን ይላል? የእውነት እውቀትን ከተቀበልን በኋላ ሆን ብለን በኃጢአት ጸንተን ብንመላለስ ከእንግዲህ ለኃጢአት የሚሆን ሌላ መስዋዕት አይኖርም። ምን ማለት ነው ይሄ? አየህ፣ መውጣቴ ብቻ ሳይሆን ዋስትናዬ እግዚአብሔር በሚፈልገው መንገድ መሄዴ መውረሴንም ያሳያል። እንደፈለግኩ እንደሆን የለቀቀኝ የለም ማለት ነው አይደል? አየህ፣ ይዞኛል፣ አይለቀኝም፣ ልክ ነው። እኔ ግን ከዛ ሰርክል እግዚአብሔር እያደረገልኝ ካለው ፕሮቴክሽን ብወጣ፣ ደጋግሜ ብሰራ ወይም በኃጢአት ብጸና፣ ወደን የሚለው ምን ማለት ነው? ይሄ በገዛ ፈቃድ ደጋግመ አንድ ነገር ውስጥ ብትጸና ችግር የለም አንዴ ስለወጣ ትገባለህ የሚል ፈቃድ የለውም። እዚሁ ጋር ምንድን ነው የሚና እሺ፣ የእውነትን እውቀት ከተቀበልን በኋላ ወደን ኃጢአትን ብናደርግ ከእግዚአብሔር ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርብላችሁምና። ይህን ካለ በኋላ የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎችን ሊበላ ያለው የእሳት ብርታት አለ። የሙሴ ሕግ የናቀ ሰው 2 ወይም 3 ቢመሰክሩበት ያለ ርኅራኄ ምን ይሆናል? ይሞታል። የእግዚአብሔር ልጅ የረገጠ ያንንም የተቀደሰውንም የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውንም መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? በቃል የኔ ነው ይላል። ምን ማለት ነው ይሄ? አየህ፣ እነዚህ አሁን ቅዱሱ ኪዳን፣ የኪዳኑ ደም፣ የእግዚአብሔር መንፈስ፣ የተቀመሰ ቸርነት፣ የተደረገልን የኃጢአት ይቅርታ ልክ ነው። እነዚህ በሕይወቶቻችን ላይ ሆነዋል። ግን ምንድን ነው ይሄ የእግዚአብሔር ልጅ የረገጠ የሚለው? ያንንም የተቀደሰውን የኪዳኑን ደም እንደ ርኩስ ነገር የቆጠረ እንደገና ደግሞ የጸጋውንም መንፈስ ያክፋፋ ምን ማለት ነው? እዛ ጋር ቅድም አንተ በአዲሱ መደበኛ ትርጉም ላይ ያነበው መጽናት ማለት በምን መጽናት? ቴንክ ዩ። በኃጢአት ስትጸና እስራኤል እግዚአብሔርን ፈተኑት ሳይሆን የሚለው ተፈታተኑት። አትፈታተኑት፣ አትጽና። እዛ ውስጥ አክርራ አትያዘው። ማረኝ በል፣ ይምርሃል። በድዬህ ነው ስቼ ነው በል፣ ያንጽሃል። በተቀበልከው መንፈስ ቅዱስ እንደገና ድካም ምን ያደርጋል? ያግዝሃል። በግልጽ
ዝኔ አስቀምጦታል። እንግዲህ ቅድም እኔ አንደኛውን የዕብራውያንን መልእክት ምዕራፍ 6 ላይ ያለውን አንስቻለሁ። እሱ ደግሞ ምዕራፍ 10 ላይ ያለውን አንስቶታል። ስለዚህ ሰዎች ወደው ፈቅደው በራሳቸው ሐሳብና ፍላጎት ሊስቱ እንደሚችሉ በጣም በግልጽ መጽሐፍ ቅዱስ ይናገራል። ስለዚህ አንዴ ከዳንኩ በኋላ ድኛለሁ፣ በቃ ልጠፋ አልችልም የሚባል ነገር የለም ማለት ነው። እግዚአብሔርማ እንዳንጠፋ ነው ያዳነን። ሲያድነን እግዚአብሔር ለዘላለም እንድንጠበቅለት ለዘላለም እንድንድንለት ስለፈለገ ነው ያዳነን። ነገር ግን እኛ በእንደዚህ አይነት ሁኔታ ብንመላለስስ ነው ጥያቄ። ለምንድን ነው ተጋደሉ የተባልነው? በጠበበው መንገድ ለመግባት ተጋደሉ የተባልነው ለምንድን ነው? እንድንል እኮ እምነታችንን የጸደቅነውን ጽድቃችንን በስራ እንድናጸድቀው ሳይሆን ቀበልነውን ያንን የዘላለም ሕይወት በትክክል እንድንኖረው ነው የተጠራ ነው። ኖ ብለን ግን በሌላኛው ሕይወት በሌላኛው ኑሮ እግዚአብሔራዊ ባልሆነው እግዚአብሔር በማይፈቅደው መንገድ ግን መኖር ከጀመርን ግን ያን ጊዜ ምን እያልን ነው? እየሳትን ነው ማለት ነው። ከመስመሩ እየወጣን ነው ማለት ነው እንጂማ እግዚአብሔር እኮ ለዘላለም እንድንኖር ይፈልጋል። ስለዚህ ይህንን ሐሳብ የሚያጠናክር ነው ነቢይ ዘኔ ሲናገር የሰማሁት። እስቲ ሌላኛውን ቪዲዮ ደግሞ ላሰማችሁ። እንደ ዳንን አሰግጦ የሚነግረን መጽሐፍ የማይደገም የማይደጋገም ኮንቲኒየስ አስፔክት የሌለው ገጽታ እንዳለው ይነግረናል መጽሐፍ ቅዱስ። አሁን እየጸደቅኩ ነው አይልም። እጸድቃለሁ ወደፊት ጸድቀሃለሁ፣ ገብተናል ወደ እግዚአብሔር ቤት፣ እግዚአብሔር ተቀብሏል፣ ድነናልና ከዛ ግን መዳንን ደግሞ እንጠባበቃለን ይላል። ያንን ቃል ተጠቅሞ ማለት ነው። ለእናንተ ተጠብቆላችኋል ይላል ለምሳሌ ጴጥሮስ። በመጨረሻው ዘመን ይገለጥ ዘንድ ላለ መዳን ይለዋል ጳውሎስም በሮሜ 13 ላይ ሌሊቱ አልፏል ቀኑን ቀርቧል እና መዳናችን ካመንበት ጊዜ ይልቅ ዛሬ ቀርቧል። ወደ እየጠበቅነው ያለ መዳን አለ። ድነናል ግን እየጠበቅነው ያለ አለ። እንግዲህ መሐሉ ነው በሰላት ብዬ ነው። መሐሉን ደግሞ መጽሐፍ ቅዱስ የሚያስተምረን የጠራቸውን ያጸደቃቸውን የልጁን መልክ እንዲመስሉ እንተከላለን፣ እንጸድቃለን፣ የልጁን መልክ እየመሰልን እንኖራለን፣ መጨረሻ ላይ ደግሞ እንጠናቀቃለን ማለት ነው። ስለዚህ ያኛውን ጽድቅ እንለዋለን፣ የልጁን መልክ የኢየሱስ ክርስቶስን መልክ እየመሰልን የምንመጣበትን መንገድ ብስለት እንለዋለን። መምሰል መምሰል ነው ብዬ ነው የማስበው። ኢየሱስን እየመሰሉ ቅድስና ብለን የምንጠራው ክርስቶስን መምሰል ብለን የምንጠራው እሱ ሂደት ነው የመብሰል ሂደት ማለት ነው። አንድ አማኝ ዕለት ዕለት በመንፈስ ቅዱስ ኃይል ኢየሱስ ክርስቶስን እየመሰለ የሚመጣበትን ያንን ሂደት መብሰል እንለዋለን። ኮንቲኒየስ ነው፣ በስያለሁ ብለን የምንጨርሰው ነገር አይደለም። ጌታችን እስኪመጣ ድረስ የሚቀጥል ይሄ እንደ ቤት ስራ የሚያደርገው ማለት ነው። እንደ መቅደስ አድርገው አሁን እየተሰራችሁ ነው እኮ ነው የሚለው ትሰራላችሁ። እየተሰራን ያለንበት ሂደት ነው መንፈሳዊ ብስለት ማለት። ታዲያ ክርስቲያን እንዴት መኖር አለበት ካልን ዶክተር ማሙሻ በጣም የወደድኩትን መልእክት አስተላልፏል። ክርስቲያን የሚኖረው ዘመን እንደደረሰበት ሰው ነው። ቀጠሮ ያለው ሰው ነው። ቀጠሮ እንግዳ እንዳለበት ሰው ነው። አለኝ ቀጠሮ ኢየሱስ ከሚባል እንግዳ ብለን እንደዘመር ነው። ክርስቲያን የሚኖረው እንደ እንግዳ ተቀባይ ሰው ነው። የሚመጣ እንግዳ እየተጠባበቀ እንዳለ አይነት ሰው ነው ሊኖር የሚገባው። በነቃና በሚጠብቅ ህይወት ነው መኖር የሚገባው ነው ሮሜ 13። እንግዳ ያለበት ሰው ያስታውቃል። እንግዳ የሚመጣበት ቤትም ያስታውቃል። እናንተ አሁን ራሳችሁ ምስክር ናችሁ። ዛሬ ቤታችሁ እንግዳ መኖሩን ጥቂት ቤታችሁን ብታሳዩኝ አውቀዋለሁ። ያስታውቃል። የሽር ጉድ ቤት ነው። እኛ ቤት እንግዳ ሊመጣ ሲል እኔም አውቃለሁ፣ ልጆችም ያውቃል። እንግዳ ጋብዞ የሚዘናጋ ሰው ብዙ አናውቅም። በሀገራችን በተለይ እንግዳ ተቀባይ ነን ብለንም ስለምናስብ በጣም ብዙ ዝግጅት ይደረጋል። that's fine፣ ልክ ነው። እንግዳ እየመጣ ያለበት ሰው ያስታውቃል። በቃ አይተው ሰውየውን ያስታውቃል። የሌለበት ቤትም ያስታውቃል። እንግዳ የማይመጣበት የሚመጣበት ቤትም በጣም ያስታውቃል። አይ የኛ ቤት አንድ ነው ሁልጊዜ ብናም ብላችሁ እንደሆነ እንግዳ የሚመጣባት ከተማ ለምሳሌ ታስታውቃለች። እንግዳ የምታስተናግድ ከተማ አሁን አታስታውቅም። አሁን አዲስ አበባ አሁን በየዓመቱ አታስታውቅም። የአፍሪካ ህብረት ስብሰባ ሲካሄድ ነገስታቱ ሊመጡ ሲሉ ሁልጊዜ ለማጽናት እንሞክራለን። አንዳንድ ነገሮችን ለማስተካከል እንሞክራለን። በጣም ደስ ይላል። ግን ሊመጡ ሲሉ ያስታውቃል። ዝም ብላችሁ አይታችሁ ከተማውን አይታችሁ ማን ነው የሚመጣው ነው እንጂ የሚመጣ እንዳለ ያስታውቃል። ጸዳ ይላል፣ መብራቶቹ ይበራሉ፣ አጥሮቹ ይታጠራሉ፣ እንትን ይደረጋል፣ ምናምን ይደረጋል፣ ባንዲራ ይውለበለባል፣ የሆነ ነቃነቃ ይላል፣ ወታደሮች እንትን ያደርጋልና አይተኸው የከተማውን አኗኗር አይተህ ከተባባቂ እንደሆነ ታውቃለህ። ክርስቲያን የሚኖረው እንደዛ ነው ወንድሞች እናቶች። እንግዳ እንዳለበት ሰው እንዴት እንኖር ነው። እንግዲህ ይሄ ነው ለማለት የተፈለገው ሀሳብ። እስካሁኑ ሰዓት ድረስ አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። በሌላ ሀሳብ በሌላ ቪዲዮ እስክንገናኝ ሰላም ቆዩልኝ። ሰላማችሁ ይብዛ። ሁሉም እንደ ዘመን ቢጠፋ ሁሉም እንደ ዘመን ሊያልፈው በጌታ በኢየሱስ የጸና ሲሆን የሚገባ ነው ሊያልፍ ነው። ሁሉም ጥጋ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ